ማጥቅ ምን አደረኩሽ? ለምንድን የምትከታተይ? እኔ አልተከታተልኩሽ። እራስሽ ነሽ እየተከታተልሽኝ ያለሽ። ቆይ ምን አደረኩሽ? ለምንድን ነው ከናታ ጋር የምትሆኚው? ምን ነው ፎንቃ አለብሽ እንዴ? አይመለከትሽም። የኔት ፎንቃ ካለብሽ አያሳስብሽ። አንቺ ነሽ የኔት ቦታሽን ወቂሽ። ኪዲዬን በዚህ አጠርተኝሽ። እኔ ወንዶችን ወንድ እጅ እንደ ፍቅረኛ አስቤያቸው አላውቅም። ፎንቃ ካለብሽ ግን ተፍተፍ እየጀነጀንልሻል። አንቺ ትንሽ እላቀቶኝ አንቺ ጀነጀንልኝ። ማንታናሽ እንደሆነ እስኪታወቅ ድረስ እንድትመጪኝ ያልፈቀድኩሽ። እንዴ እናንተ ምንድነው? ዳጣዬ ታሽበያችሁ። ሰላም ጤና ይስጥልኝ ሐባይብ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። እናንተስ እንዴት ናችሁ? እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል፣ ክፉ አይንካችሁ። አላህ ጤንነታችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ የመጣሁት በዳጣ በኩል ነው ማለት ነው። በነገራችን ላይ ዳጣ ግን ቤተሰቦቿን ካገኘች ወዲህ እንደው አላመረባትም። አዎ ሴት መስላለች። ቅድስት እንኳን እኮ ሴት መሰልሽ እኮ ብላታለች ማለት ነው። እንዴ ብሩክ ደግሞ ፍቅር አስይዞ የታባቱ ጠፋ። ለማናቸውም ሀባይብ ዳጣ እንግዲህ ቤተሰቦቿን ካገኘች ወዲህ ቆንጀጀት ትብላለች። ሰውየውን በሷ የተነሳ ትንሽ ከቤተሰቡ ጋር ኮንታክት ፈጥሯል ማለት ነው። እንግዲህ ዳጣም ደግሞ ወንድምም እህቶችም አገኘሁ ብላ ያው ዘና ብላ በምትኖርበት ሰዓት እንዳጋጣሚ ሆኖ ይሄኛው ልጅ ማለትም ናታ ወይም ደግሞ ናታና ወይም ውሃ የምትባለው ልጅ በጣም ወደዋታልና በጣም ምርጥ እህት አገኘን ብለው በጣም ደስ ብሏቸዋል። ነገር ግን አንዲቱ አልወደደቻትም። ኦፍ ሰራሽ ነች እያለች ታሰቃያታለች። ነገር ግን በአንድ ወቅት ማለትም ከዚህ በፊት እሱ እንደወደዳት ወይም ደግሞ በቃ በጣም ቀረብ እንዳደረጋት ስታይ የሆነ ሰዓት ላይ እናቷ ስራ እንደሄደች የእናቷን ጌጣጌጥ ታወጣና እሷ እንደሰረቀች ትነግራታለች። ያው አይታችኋታልና እንግዲህ መጽሐፍ ለመግዛት እንደወጡ ወንድሟ ነው የሚሆነው። ከሆነ ሰዓት ከሆነ ጊዜ በኋላ ወንድሟ እንደሚሆን ግልጽ ነው። ነገር ግን ከዛ ስትመጣ ግን የጠበቀችው ሳይሆን ያልጠበቀችው ነገር ነበር ያጋጠማት። ያው ታውቃላችሁ የተጠበቀ ነገር አያጋጥምም፣ ያልጠበቀ ነው እንጂ ምንም ቢሆን ማለት ነው። ካልተጠበቀ ነገር ፈጣሪ ጠብቀን። ከዛም በመቀጠል እሷም ደግሞ ቤት ያለችው ሴትዮ አስወጣልኝ ስትል የነበረችው እንግዲህ ማንቁርቷን ይዛት ነበረ በማታውቀው ነገር። እሷ ቤተሰብ አገኘሁ ብላ በጣም ደስ ብሏት ነበረ። ነገር ግን ደግሞ በዛ መካከል ልጅቷ ወይም ደግሞ ከፍ ያለችው ሴት ልጁን ስለምትወደው ልትወስድብኝ ነው ብላ በማሰብ ወርቁን ራሷ ሰርቃ እሷ እንደሰረቀች ለማስደረግ ነበረ። እንግዲህ እሷም ደግሞ በኮንፊደንስ እኔ አላደረኩም ብላ እኔ እናንተ መካከል ይሄን ያህል ኮንታክት ከፈጠርኩኝ ወደ ነበርኩበት እመለሳለሁ፣ ችግር የለውም ብላ ለአባቷ ነግራዋለች። አባቷም ከሰዎቹ ገለል አድርጎ ያለውን ነገር አማክሯት ነግሯት ጠይቋትም ነበረ። እሷም ደግሞ እኔ የመጣሁት ቤተሰብ ፈልጌ ሰው ርቦኝ ነው እንጂ አዎ በእርግጥ ከዚህ በፊት አደርገው ነበር። ነገር ግን ደግሞ እንደማይጠቅመኝ ስለማውቅ ትቸዋለሁኝ። አሁን ግን ምንም አላደርግም። አደረገችም ብላችሁ ካሰባችሁ ወደ መጣሁበት እመለሳለሁ። ለኔ መንገድ ላይ ማልቀስና መንገድ ላይ መለመን ለኔ አዲስ አይደለም። ቤተሰብ አገኘሁ ብዬ ነበረ የጓጓሁት ብላ እሷም አባቷ ፊት ለማልቀስ ሞክራለች። ግን ያው ታውቃላችሁ ቤተሰብ የቤተሰብ ነገር ነውና አባቷም ደግሞ አንጀቱም አልቻለ። እንደዛማ በፍጹም አይሆንም፣ ድጋሜ እንዛ ቦታ ላይ ልትሄጂ አትችይም፣ ሊሆንም አይችልም። ነገር ግን ነገራቶችን እኔ ያለውን ነገር እነግርሻለሁኝ፣ እሄዳለሁ ብለሽ ፍትክ ብለሽ እግርሽን እንዳታነሽ ብሎ ነግሯታል ልጅቱም። ነገር ግን ደግሞ ከዚህ በፊት እንዳያችሁት ውሃ የምትባለው ህፃን ወይም ደግሞ ደጎባ ልጅ እህቷ
የእናቷን ሀብል በኪሷ ስትከት አይታ ስትነግራት በጥፊ እንደመታቻትም ታስታውስ ነበረ። እንደ አጋጣሚ ሆኖ ያው ብዙ ስሜታዊ ስለሆነች ዳጣም ደግሞ የሆነ ሳሎን ቦታ ላይ ሰራተኛቱን ታገኛትና በጣም ታቅፋታለች። ሴትየቱም ደግሞ ውስጧ እየተሰማት ነው መሰለኝ። ያው የእናት ነገር ምን አስቸጋሪ ሁኔታ ላይ ስላሉ እንጂ እናቷም እንደሆነች ሴትየቱ ታውቃለች እና በጣም ታቅፋታለች። በጣም ተሰምቷታል። እሷም ደግሞ እንደተሰማት ትነግራታለች። ዳጣዬ ተረጋጊ፣ አውቃለሁኝ በጣም ስሜታዊ የሚያደርግ ነገር ነው ብላ እሷም ትመክራታለች ማለት ነው። አይ ምስኪን ውሃ ደግሞ ከናታ ዘንድ ትሄድና የሆነ ነገር ምናምን በቃ ለመናገር ፈልጋ እንደ ላለመናገርም በቃ ፈራተባት ትላለች። እሷም ደግሞ ኬክ ልጋብዛችሁ ብሎ ለዳጣ እንዲነግራት እንድትነግራት ያደርጋል። እንግዲህ ውሃ ደግሞ ያው ዳጣን ስለምትወዳት ሊጋብዘን ነው ተዘጋጅ ብላ ትነግራትና ወደ ኬኩ ስርፋ ይሄዳሉ። በዛ ሁኔታ ግን ሴትየቱ ይችን ልጅ በፖሊስ አስወጣልኝ እያለች ተናግረዋለች ማለት ነው። ከሰውየው ጋራ በጣም ተናንቀዋል፣ በጣም ተጣልተዋል ማለት ነው። እሱም ደግሞ እንደዛ አይሆንም፣ በጭራሽ አይሆንም፣ እኔ ያለውን ነገር አጣርቼ እሱ ገንዘቡን እንድትመልስ አደርጋታለሁኝ እንጂ አለበለዚያ ግን አሳልፌ አልሰጣትም። ምክንያቱም ታውቃላችሁ የወላጅ ነገር የሚለውን ነገር ውስጡ እያሳሰበው ከሚስቱ ጋር መጣላቱ በጣም ቻሌንጅ ቢሆንበትም እሱም ደግሞ ለሁለቱም ሚዛናዊ አስተሳሰብ ነው መስጠት ፈልገው ብሎ እሷንም እባክሽን ተረጋጊ ብሎ ግንባሯን ስሞ ይወጣል ማለት ነው። ዳጣም እንግዲህ ይዘጋጁና ከናታን ጋር ከውሃ ጋራ ወደ ኬኩ ቦታ ይሄዳሉ። ኬኩ ቦታ ላይ እንዴ ዝብ ስለተባልሽ ግን በጣም አዝኛለሁ ብሎ እሱም ደግሞ ይነግራታል ለዳጣ። እኔስ እንደው ይሄንን ፍሩልኝ በዝርዝር መቀጨት ነውና ዳጣ ወንድሟን ሳታቀው ባታፈቅረው ብዬ አሳስባለሁ ማለት ነው። ለማናቸውም እዛ ኬኩ ስርፋ ላይ ኬኩን እየበላች ውሃም ቢያናግሯት ኬኩን ስለምትበላ ወይም ደግሞ ስለምትወድ ማናገር አልፈለገችም። ነገር ግን ከኬኩ በኋላ አንዳንድ ጥያቄዎች ሲጠይቋት ውሃ ገንዘቡን የሰረቀው ወይም ደግሞ ወርቅ የሰረቀውን ሰው እንደው ታውቂያለሽ ማን ነው ብለው እንደ ጥያቄ ቢጠይቋትም ውሃም ደግሞ ተናግራለች። አይ እህቴ ናት የሰረቀችው። ይሄን ማለት የቻልኩት ደግሞ ሀብሉን ኪሷ ውስጥ አይቼ የማየ ሀብል ብዬ ስል በጥፊ መታችኝ የሚለውን ነገር ለወንድሟ ትናገራለች። ዳጣም እንግዲህ አይ አትዘን፣ አብረን ተኖርን እጅጉን ብዙ ነገር ትሰማለህ፣ በጣም ብዙ ነገር እናያለን ብላ ትነግረዋለች። አዎ ገና ብዙ ነገር እናያለን ማለት ነው፣ ብዙ ቻሌንጅ ይመጣል። ዳጣም እንግዲህ ይሄን ስትሰማ እንደው መታወቁ ደስ ብሏት ነበረ። ነገር ግን ደግሞ ወደ ቤት ሲመለሱ ያችም ደግሞ ተናዳ እንግዲህ ከኬኩ ስርፋ ደግሞ ሲመለሱ ሰራተኛይቱ ቤት ተቀምጣ ነበር። እንግዲህ ከፍ ያለችው ሴቷ ደግሞ ታናዝዛታለች። የት ሄዶ ነው ናታን የት ሄዶ ነው ምናምን ትላት። አላየሁም፣ አይ ምናልባት እንግዲህ እዛው መጽሐፉ ዘንድ እያነበበ ሊሆን ይችላል ብላ ትነግራታለች። እንግዲህ አቢጌልዬ ቻዩ እኔ አላቅም ለምንድን ነው የማትደውይለት ብላ ትነግራታለች። ስልኬን አያነሳም፣ ስልክሽን ካላነሳልሽ ተረጋጊና ተቀመጭ ብላ እሷም ትተዋትና ትሄዳለች። እነሱም ደግሞ ከኬኩ ስርፋ ይመጣሉ። ድንገት ሳሎን ሲያገኟት እሷም ደግሞ በነገራችን ላይ ሁሎችም እሷን ሲወዷት
እሷ ትቀናለች ማለት ነው። ምክንያቱም ወንዱ ልጅ ተቀማጭ ስለመሰላት ውሃም እንግዲህ ስለነገረቻቸው ሁሉንም አውቀው መጥተዋል። ውሃ አቷሽም እያለም ሲናገር ነበረ። ድንገት ሳሎን ያገኟትና አብረዋት ይቀመጣሉ። ውሃ ዳጣን በጣም ወዳታለች። በጣም ስለምትወዳትም እየጠቀመቻት ትገኛለች። እስቲ አብረን እናያለን። ውሃም እንግዲህ ምንድነው የጋበዛችሁ? አንቺና ዳጣን ነው የጋበዛችሁ ብላ ስትጠይቃት አይ ናታ እንዳትናገር ይብሎኛል አልናገርም ዞር በይልኝ ትልና መከታውን ፊቷ ላይ ጥላው ትሄዳለች። ውሃ ዳጣ በጣም ተመችታታለች። ከዛም መጡ። እንደገና ቁጭ ብላ ስታያት በጣም ስላስጠላቻት ዳጣ ደግሞ ተነስታ ትሄዳለች። ነገር ግን ድጋሜ ስትመለስ ያየችውን በመጨረሻም እንግዲህ ትልቂቱ ተብየዋ ልጅቷ ሴቷ ልጅ ድንገት ናታን የሚባለው ልጅ ለአባትየው ስለተናገረ ድንገት መጥቶ ያናግረውና የሄዱበትን ቦታ ስለሚያውቅ ውሃ የሆነ ነገር ብላይ ነበረ አቢጌል እንዳነሳችውና አኪሷ ውስጥ እንዳያችሁ ነግራኛለች። ውሃ ደግሞ አቷሽም ብሎ ለአባትየው ሲነግረው አባትየው ደግሞ ሁኔታዋንና ስራዋን ስለሚያውቅ የልጅቱን ሁኔታ ስለሚያውቅ ተነስቶ እሷን ይጠይቃታል። ክላሱ ይገባና ይጠራታል። ከዛም በኋላ ስትሄድ ሻንጣዋ ውስጥ አድርጋው ሻንጣሽን ክፈችው፣ ቀጥታ ሻንጣሽን ክፈችው ይላታል። ያው እንደሰረቀች ስለሚያውቅ እሷም ስለምታውቅ ራሷ ስለማይጠፋት ገና ናታን ትሰርቅብኛለች ብላ ከዚህ በፊትም እንዳያችሁት ወረቀቱን የሱ መጽሐፍ አስገንጥላለች ወይም አስቀድዳለች። ገና በጥርጣሬ ማለት ነው። አይሴ ታውዝ ብላ ግድ ኤኒዌይስ ቀጣውን ሻንጣዋ ውስጥ የናቷ ወርቅ ወይም የናቷ ጌጣጌጥ ተገኘ ወይስ ምን ዋጣት የሚለውን ነገር ቀጣይ ፓርት እናያለን ማለት ነው በክፍል 7። ለዛሬው ይሄን ይመስላል። ሀባይብ ላይክ እና ሰብስክራይብ ሼር እያደረጋችሁ የዳጣን ጀግንነት ከጎዳና ወደ ተዋናይነት የሄደችበትን መንገድ እናያለን። መልካም ዳጣ ቤተሰቦቿን በማግኘቷ ደስ ያላት ቢሆንም ነገር ግን ደግሞ የተወሰኑ የሚባሉ ሰዎች ብዙም አልተቀበሏትም። ዱርዬነቷንና እንዲሁም በውበቷ ቅናታም ሆነውባታል። ነገር ግን እሷ ክፉም ቢሆኑ የሚሉትን ሁሉ እየቻለች ቤተሰብ ስላገኘችና ወጥታ ስለገባች በጣም ደስ ብሏታል። ነገር ግን አንዷ ደግሞ አንድ ወንድና ሴት ስለነበሩ እሷም ደግሞ ወንድ ልጅ ስለምታፈቅረው ምንም ጤና ልትሰጣት አልቻለችም። ያንን በማስከተል ደግሞ ያው ወርቁን ሰርቃ በቦርሳዋ በማስቀመጥ እሷ ናት ለማለት ፈልጋ ነበረ። እሷ ናት ብላም ልታስዋሽም ብትችል ነገር ግን እሷ በዚህ ምክንያት ትወጣልኛለች እንደፈለኩ አረጋዋለሁ ሸበላውን ልጅ ብላ አስባ ነበር። ነገር ግን አንዳንድ ጊዜ የኔ እናደርገዋለን ብለን የምናስባቸው ሴቶች ከውርደት በስተቀር ምንም አይነት ነገር ስለሌለው አባቷ ሻንጣውን ፈተሽ ያሳየኝ ብሎ እሷም ደግሞ እንግዲህ ስለወሰደችው ገብቶታል። እሱ ራሱ ለምን እንደወሰድሽው ይገባኛል፣ በልጅቱ ምክንያት ይሄን ያህል ስለምን ብሎ ተቆጥቶ ያንን ሻንጣ እኔ ብቻ ነኝ ይሄን ነገር የሰማሁት፣ ማንም መስማት የለበትም። ድጋሜ ግን ብታደርጊ የሆነ ስህተት ምንም እንደማልሸፍንልሽ ወቂው፣ ይሄን እኔን ታውቂኛለሽ ብሎ ሻንጣውንም ቀምቶ ያለበትን ደግሞ ልጅሽ ናት ብሎ ሳይናገር ለሚስቱ እኔ ነኝ ረስቸው ብሎ ራሱን አሳልፎ ሰጥቷል። እንግዲህ አባት እንደዚህ ነው ማለት ነው። ዳጣም ደግሞ ሰላምን ወይም የቤት ሰራተኛዋን በጣም ተወዳታለች። ፀጉሬን አሻሽኝ እያለች ከቤተሰብ ጋር ስላላደገች ያለውን ነገር አብራ ታወራለች ማለት ነው። ሰላምም ደስ እያላት ዳጣንም ተወዳታለች፣ ውሃንም ተወዳታለች። እንግዲህ
ውሃ ደግሞ ውሃና ናታ የዳጣ ጠበቃ ናቸው ማለት ነው። ከዚሁ ደግሞ ተያይዞ እሷም ይቅርታ ስላደረገችላት በጣም ጨዋና ተጫዋች ፈታ ያለ ልጅ ናት ዳጣ። ሁሉንም በየባህሪያቸው የምትመልስ አይነት ፈታ ያለች ሰው ናት። ከዛም በመቀጠል ደግሞ ቡና አፍልታ ለሴትዮዋ ሰጣቻት። ግን አንድ ነገር በዛን ሰዓት ጠይቀቻት። ምን አለ እንደ ልጆችሽ እናቴ ብለሽ ምን ችግር አለው ብላ ጠይቃት። አይ እሱን እንኳን ለልጆች ነው የምፈቅደው ብላ ሴትዮቱም ደግሞ ትነግራታለች። ምን አለ ባታሳፈሪያት ምን ችግር አለው ማየ ብትልሽ ችግር ያለው አይመስለኝም፣ የኔ ማስተያየት ይሄን ይመስላል። እሷም ደግሞ እትዬ እንድትላት ፈቅዳላታለች። እሷም ተቀብላለች። ምክንያቱም ጨዋ ሰው የሆነ ሰዓት እስከሚደርስ ድረስ የሚሉትን ነገር እሺ እሺ እያለ እሺ የሚለው ግን ጅል ስለሆነ የማያውቅ ስለሆነ አይደለም፣ ብልጥና ጎበዝ ብልህ ስለሆነ ነው። ከዛም በመቀጠል ደግሞ ድንገት ወደ ሆነ ቦታ ስትሄድ ልጅየውን የሆነ ነገር ግዛልን ማለት ያኔ አንዷ እርጎ አለች፣ አንዷ ኬክ አለች። ሁለታችሁንም አልገዛላችሁ ግን ወይ ልከር ነው። አይ ዳጣ የሆነ ነገር ግዛልኝ ብለኝ ልገዛላት ስለህር ነው እያለ እሱም ደግሞ ጥሏቸው እልም ብሏል ከፊታቸው። ድንገት ደግሞ እናታ ክፍል ትገባና ሰላም ቤት ስታጸዳ እስቲ እኔ ዛሬ የራሴን ክፍል ላጽዳው ብሎ ሲነግራት ስጀመር ስላደረግከው ነው ትልና እሷም ስራዋን ስትቀጥል ሰላምዬ እስቲ እዚህ ቁጭ በይና ትንሽ እያውሪ ምከሪኝ በቃ ብሎ እሱም ምክሯን ለመቀበል ዝግጁ ሆኖ እንደተቀመጠ እሷም ምክሯንና እንዲሁም ደግሞ ምርቃቷን ትቀጥላለች ማለት ነው። ሰላም ደስ የምትላችሁ ኮሜንት ላይ አሳውቁኝ። በጣም የምታምር እጅግ በጣም እንዲሁም ደግሞ ይሆናል አይደል የሆነ ለዛ ያላት ሰው ወይ እንደዚህ አይነት ሰው ሲመቸኝ ለነገር የማይቸኩል ሰው። እንግዲህ አንድኛውም ልጅ በነገራችን ላይ ስሟ አይገባኝም ማለት ነው። እስከሚገባኝ ድረስ አንድኛዋ ልጅ ለማለት ሞክራለሁ። ከዛም በመቀጠል በቅናት እየተንጨረጨረ ትገኛለች። እሷ መቼም እንደዚህ አይነት ሰው እንዳልሆነ ዳጣ ራሷን አስመስክራ በራሷ የምትተማመን አይነት በጣም ጥሩ ልጅ ነች። እሱም ደግሞ ሊመሰክርላት ይገባል። እሷ ደግሞ የራሷ እንዲሆን የማታደርገው ጥረት የላትም። ከዛ መተው ደግሞ ሳሎን ቁጭ እንዳሉ ናዝ ተቀመጥ ትለዋለች። አይ ዝም የሚመቸኝ ድንገት ከውሃ ጋር ይጠፋጠፉና ውሃን ወደዛ ፈንጭሎ ጥሏት ይሄዳል ማለት ነው። ድንገት እንግዲህ ዳጣ ደግሞ ክላሱ መግባት ይቻላል መጽሐፍ ልቀጅ ነው የምትመጣው እያለ እየቀለደባት ነበረ። አይ መጽሐፍ ልቀድ አይደለም ብላ ትንሽ የተወሰነ ወሬ ሲያወሩ በነበረበት ጊዜ አንዳንድ ነገሮች ስትነግረው እሱም ደግሞ እንደሚወዳት ሊነግራት ሲል ሰዎች ማለትም ያቺ የምትወደው ልጅና እንዲሁም ደግሞ እናትየቱ በዚህ ሰዓት እሱ ክላስ ምንም አትሰራም እያለች ስትል ተነስታ ብትሄድ እሷም ክላስ ገብታለች። ያንን ስተታይተው ደግሞ እንግዲህ መከራዋን ያበሏታል ማለት ነው። ዳጣም የምትመለስ አይነት አይደለችም። በጣም ጀግናና በጣም አስተዋይ ነች። እሱም ደግሞ ገና ስትመጣ ነው የወደዳት። እቺ ልጅ እኮ ፎንቃ ይዟታል ካንተ እባክህን ተረዳት ትልና በንጹህ ልቧ እሷን ብትነግረውም እመኝኝ ለሷ አንዳችም ስሜት የለኝም ጋትነቱ ብሎ እሱም ይነግራታል። እሷም ደግሞ ፍቅረኛ አለሽ ወይ ብሎ ሲጠይቃት እኔ ፍቅረኛ የሚባል ነገር አላውቅም፣ አይ ጀግና እኮ ናት ብላ ትነግረዋለች። እሱም እንደዚህ ስትለው በጣም ደስ ይለዋል። እንደሚያገኛት ደግሞ እርግጠኛ ይሆናል። ድንገት ግን ሴትየቱና ፍቅረኛ ተብዬቱ ከችላሉ። መገን እንኳን ዘንቦብሽ እንዲያውም ጤዛነሽ የሚባል ነገር አለና እንኳን እችን አግኝተው እናትና ልጅ ደግሞ ሰሞኑን አልባሌ ስርፋ ተገኝታለች እያሉ መቀመጫ ያሳጧታል ማለት ነው። ዳጣ ይሄን ጉድ እንዴት ነው የምትወጣው የሚለውን ነገር አብረን እናያለን ማለት ነው። እስኪ አብራችሁን ቆዩ። አሁንም ዳጣ በጣም ጀግና ልጅና አስተዋይ ከመሆኗ የተነሳ የባለፈውንም ነገር እኔ ችግር የለውም እንደፈለጋችሁ አድርጉኝ፣ እውነትን የያዘ ለጊዜው ነው የሚጨነቀው ብላ ማልፈዋለች። እንየው።